መጀመሪያ ከማግባት በፊት የሚለው በደንብ እንዳሰው ለምን ነው የማያገቡት ወንዶችም ሴቶችም የሚለውን ይሄ ሳይኮሎጂካሊ ሆኖ ገና ነኝ የሚለው ብዙዎች የሚቃኙትን ይሄን ነገር አሟልቼ ምናምን የሚለውን ብዙ የትዳር አማካሪዎችም ሳይኮሎጂስቶችም ምናምኖችም በደንብ ስለሚቃኙት እሱን እንተውና በእኛ ፊልድ ላይ እናትኩር። በእኛ ፊልድ ላይ ይሄ መንፈሳዊ የሆነው ነገር ከዛር የሚመጣ ሴቶች ቀድመው ለሆነ መንፈስ መዳር በተለይ ማለት ዋናው ከዛም ቀጥሎ ያው ሲህርም አይንና ስም ይመጣል። በዛው ልክ ፍቺውም ጋር እነኚህ ነገሮች አሉ። ዛር ስንል ያው ብዙ ጊዜ በቤተሰብ እየተመለከ የመጣ ጅን ነው። በሱ መስመር ለምሳሌ እሷ እንደ ወላጆቿ የነበረውን ዛር ጨሌውንም ተረክባ ቢሆን ራሱ የሱ አይነት እሱ የሚፈልገው አይነት ባል ካልመጣ ይመልሳል። ራሱ ይመልሳል ማለት ስፒሪቹዋሊ ይጋፋል። ይደርስና ይመለሳል ብትፈልገው ራሱ። ብዙ ጊዜ ግን ይሄ ዛር አምልኮ ከብዙዎቻችን ቤት ጠፍቷል። የተለያዩ የአምልኮ እንትኖች ብዙዎቻችን ጋር የሉም ዛሬ። እውቀቱም የተሻለ ነው። አሁን ይሄ ድሮ አውሊያ አላት ከተባለ የኬሊት ክብር ነበረ። ዛሬ ግን ክብር አይደለም። ያጓራ ምናምን ሰው ካለ ዛሬ ክብር የለውም። ስለዚህ ሂደቱ አስቀንሶታል። ከእስልምና አስተምሮትም ኢቭን ኦርቶዶክሶችም በጣም በዚህ ዙሪያ በጣም ብዙ ሰርቷል። ሁለቱም ሃይማኖት ገብቶ ስለነበረ ማለት ነው። ነገር ግን እሱ የማይፈልገው ተደብቆ ጉዳዩን ለማስፈጸም ይቀመጣል። አንዳንዴ ወንዱንም ሴቱንም ከትዳር ከልክሎ አንዳንዴ ሁላ ምን እንደሚገጥም ታውቃለህ? ወንዱም ሴቱ ትዳር ብሎ ሲመጣ በጣም ይከፈኛል። ለሐራም ሲሆን ግን በጣም ዝግ በቃ ደስ ይላል። አዎ ኢቭን አክቲቭ የሚሆነው በጣም በተደጋጋሚ የሚገጥመን ነገር ነው። ሴቶች ደግሞ በቃ ወደ እኔ የሚመጣ ወንድ ጠቅላላ ነን ሙስሊም ነው። ስለዚህ እኔ ሃይማኖትን ቀይሬ ማግባት አለብኝ እንዴ ታዲያ ወደሚለው ማለት የመጣልህን ነው የምትቀበለው። አክቹአሊ ስጦታ ነው፣ ትዳር ስጦታ ነውና እንዳይመጣ የሚያደርገው የሚያሰናክለው ግን ማን ነው? እዚህ ጋር ሸይጣኑ ነው። ያው ዛርም በለው ዋቴቨር። አንዳንዴ ሲህርም ይሄን ያደርጋል።